እስኪ ወንድ ሽተት ማለት ነው ማለት ሚስትን አስከብራት፣ ቤትን አስከብር፣ ወንድ ሁን ማለት ነው። ሁሌ እንደዚህ ከሴት ጋር ሴት መታ እያታለለች ከሴት ጋር መላላስ አይደብርም? ባለትዳር ሆነክ እሱም ከዚህ በኋላ የወደፊት የልጅ አባት ልትሆን ለልጅክ እንደዚህ መላላጥ ነው የምታስተምረው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ቪዲዮን ላይክ በማድረግ ጀምሩት ማለት ነው። እና አብርሃም ዛሬ በጣም አትፍቷል ማለት ነው። ምክንያቱም አያገባሽም አይባልም፣ ሚስትክ ናት። እንዴት ነው ማያገባት እንዴ? እሷ ከቤት ሰራተኛ አይደለችም፣ ባለቤትክ ናት አይደል እንዴ? ከዛም በኋላ የልጅክ እናት ልትሆን ነው። እንዴት ነው ማያገባት? ይህ እኮ ህይወት ነው፣ ቀልድ አይደለም። እየቀለድክ ነው እንዴ? አያገባሽም ማለት የለብም። ጥፊዋ ግን እንዴት እንዳረካኝ እንኳን በደገመችክ ነው ያልኩትኝ። እኔ የምር ዛሬ በጣም ነው የተናደድኩት ቤተሰብ። ምክንያቱም ሚስቱን አንድ ሰው ማለት ጭቅጭቅ ምናምን፣ ጭቅጭቁን አንተ ነው የምታመጣው። አቤላ እንዳለ አንተ ነው የምታከብደው፣ አንተ ነው የምታቀለው ነገሩን ማለት ነው። እዚህ ጋችን ልትረዳት ይገባል። አነኩረ ጥጋ ምናምን የምትለው አንተ ነው የጠገብከው፣ እሷ አይደለችም። እች ልጅ እኮ ተጎጂ ናት እንጂ እኮ ጎጂ አይደለችም። አንተ ከ10 ሴት ጋር እየተላላጥቅ በቲክቶክ ቪዲዮ እየለቀቅ ከማንም ሴት ጋር ዩቱበር እንደመሆኔ መጠን ሄድ እባክህ። ባለትዳር ነህ። ስንት ባለትዳር ዩቱበሮች አሉ፣ እያየናቸው እኮ ነው። እኔ ብቻ ነኝ ዩቱበር አልክ? ምን እኔ ብቻ ነኝ ዩቱበር አልክ? ስንት ዩቱበሮች አሉ ትዳራቸውን በስነ ስርዓት የሚመሩ፣ ትዳራቸው ላይ ያልሆነ ጨዋታ የማያስገቡ፣ በትዳራቸው ቁማር የማይይዙ ስንት ዩቱበሮች አሉ። አንተ ግን ለገንዘብ ብለክ ነው ቁማር እያስክ ያለው በትዳር ላይ ማለት ነው። ልጅቷ አንገቷን እንድደፋ ባላለኝ ብላ እንዳትኮራብ እያደረካት ነው ማለት ነው። በጣም ወጥ እየረገጥክ ነው ማለት እኔ እንጃ። በዚህ ልክ ብዙዎቻቸውን ሴትን ልጅ የምትሰድቡ አላችሁ፣ ሩታን ማለት ነው። እሷ ብሰድባትም አይደንቃትም፣ ምክንያቱም ውስጧ ላይ እውነት ስላለ ማለት ነው። እኛ የምናየው የ3 ደቂቃ ምንድን ነው የ3 ደቂቃ ቪዲዮ ነው። እነሱ ማን ላይ ግን ያለው ፈጣሪ ነው የሚያውቀው ማለት ነው። እና አብርሽ አክብራት ብታስከብራት ጥሩ ነው ማለት ነው። ባታሰድባት ባታስረግጣት ጥሩ ነው። እራስ አንተ ያን ሰው ስታከብር ያን ሰው ያከብራል። ግን አንተ ደግሞ ለዛ ሰው ክብር ካልሰጠህ እኮ ማንም ክብር ሊሰጥህ አይችልም ማለት ነው። እና እንድታከብርክ ማክበር አለብክ። እሷ ደግሞ ምንም ስህተት አልሰራችም። አመላለስክ በጣም ያስጠላል፣ በጣም ይደብራል ማለት ነው የምትመልስላት መልስ። ስለዚህ ጥፊዋ ተመችቶኛል። እኔ ብትደግምክ በሰዓቱ በጣም ደስ ይለኛል። እዛ ውስጥ ተኝታ ብትረግጥክ ሁላ ደስ ነው የሚለኝ፣ በጣም ደስ ይለኛል ማለት ነው። ግን ያው ምን ያደርጋል፣ እሷን ደግሞ ልትመታት እጇን መያዝ ምናምን። ይች እኮ ነፍሰ ጡር ናት። እየረሳከው ነው እንዴ? ምን ነው ማለት ልትመታትም እያሰብክ ነበር። ካሁን በኋላ ብትነኪ ምናምን ጥፋት ካጠፋክ አይደለም እሷ በምትሄድበት መንገድ እንኳን ማለት እውነት አላት። አንተ ከሴት ጋራ እየተላላስክ ነው አይደለም፣ ግን እሷ እውነት አላት። እሷ እዚህ ጋር ከወንድ ጋር ምናምን፣ የእሷ ደግሞ ይብሳል። እርጉዝ ስለሆነች የትም አትሄድም ምናምን ብለህ ካስበህ ከሆነ ተሳስተሃል ማለት ነው። ስለዚህ አንተ ሚስትህን አክብራት፣ ተከበር ማለት ነው ራስክ። ማንኛውም ሰው እኮ ሲከበር ነው። አንተ አንድን ሰው ስታከብረው ያም ሰው ያከብራል ማለት። ለንግግርክ ደግሞ እንትን ይኑረው የሆነ በቃ የምትናገራቸው ነገሮች በጣም ያስጠላሉ። ዛሬ እኔ አልተመቸኝም ንግግርክ ማለት እና በጣም ነው ያናደድከኝ። እንዴት እያረካት እንደነበር ራሱ በጣም ነው ያናደድከኝ ማለት ነው። እና ነገ ሰላም ሆናችሁ እንደምትመጡ ስህተት የለም ማለት በጣም ተሳስታል። ያለ ሩታ ማግኘት አልነበረብም ልጅቷን ማለት ነው። ሩታ ከሩታ ጋር ነው። ሩታ ናት አይደል የቤቷ እንትን ከአንተ ጋር ጭቅጭቅ የጀመረችው። ስለዚህ አንተ ደግሞ ለሩታ አገናኝተክ ማስረዳት ሲገባ ከአንተ ለብቻ እንዴት ትላንትና እኮ በላይክ ላይ ስትንጠለጠል ራሱ ሩታ ናት እንጂ ሚስትክ ናት እንጂ እንደዚህ መሆን ያለባት እሷ አይደለችም። ለአንተ ስሜት አለኝ አንተን ዛሬ መፈቅራለሁ ስትል የሆነ አጥጋቢ የሆነ መልስ አልሰጣትም። ስለዚህ አንተ ነገሩን ፈተክ ወደ ቡታጀራ ወደ መጣችበት ብትልካት ደግሞ ጥሩ ነው ማለት ነው። ሩታዬን ደግሞ አታስከፋብን። ካስከፋት እንደዚህ ነው መዘቀዝቅ ከኔ ብቻዬን ማለት ነው። ሌላው አይመለከተኝም። እና ሩታ ሲከፋት ማየት በጣም ነው በጣም አትከፋም። ደግሞ አልቅሳ ትመጣለች፣ እንዲሆና ትመጣች የምትሉም ካላችሁ ለአትመጣም ሩታ እንደዛ ሆና ማለት ነው። ሁሌ ደስተኛ ናት።